ሰላም እንዴት ናችሁ? እንኳን ወደ ዮም ቴክ ዩቲዩብ ቻናል በሰላም ተመልሰው መጡ። በዛሬ ቪዲዮ ደግሞ ቤዚክ ኮምፒውተር ኦፕሬቲንግ ሲስተም እናያለን ማለት ነው። ኦፕሬቲንግ ሲስተም ምን ማለት ነው? ኦፕሬቲንግ ሲስተም እንዴት ይሰራል? ታይፕስ ኦፍ ኦፕሬቲንግ ሲስተም እንዲሁም ደግሞ ኦፕሬቲንግ ሲስተም የሚሰራቸውን እያንዳንዱ ስራዎች አብረን እናያለን ማለት ነው። ስለዚህ ወደዛ እናልፋለን ማለት ነው። ዋት ኢዝ ኮምፒውተር ኦፕሬቲንግ ሲስተም? በጥያቄ ስንጀምረው ኦፕሬቲንግ ሲስተም ኢዝ ሲስተም ሶፍትዌር ዛት ሲስተም ሶፍትዌር ፕሮግራም ዛት ኢኔብልስ ኮምፒውተር ሲስተም ሃርድዌር ኤንድ አፕሊኬሽን ቱ ኢንተራክት ዊዝ ዋን አናዘር። ያ ማለት ኮምፒውተር ሃርድዌር አለ። ለምሳሌ ላፕቶፕ ቢኖረን ኦፕሬቲንግ ሲስተም ካልተጫነበት ያ ላፕቶፕ ከኛ ጋር ኮሚኒኬት ማድረግ ወይም ደግሞ ምንም የሚከፍልን ነገር አይኖርም ማለት ነው። ስለዚህ ኦፕሬቲንግ ሲስተም ምንድነው የሚሰራልን? ሃርድዌራችን ላይ ይጫነናል። ለምሳሌ ዊንዶው ሊሆን ይችላል፣ ማክ ሊሆን ይችላል፣ ኡቡንቱ ሊሆን ይችላል፣ ኤአይኤክስ ሊሆን ይችላል፣ ሊነክስ ሊሆን ይችላል። ስለዚህ እነዚህ ምንድነው የሚሰሩልን? ዘ ኢንተርሚዲየት ቢትዊን ዘ ሃርድዌር ኤንድ ዘ ኢንድ ዩዘር ናቸው። ያ ማለት ከሰውየው ጋርና ከኮምፒውተሩ ጋር ኮሚኒኬሽን እንዲፈጠር የሚያደርጉልን ምን ይባላሉ? ኦፕሬቲንግ ሲስተም ይባላሉ ማለት ነው። ስለዚህ ኦፕሬቲንግ ሲስተም የሚሰራልን ሃርድዌር እና አፕሊኬሽኖችን ኮሚኒኬት እንዲያደርጉ ወይም ደግሞ ኢንድ ዩዘሩ ከኢንድ ዩዘር ጋር ኮሚኒኬት ማድረግ እንዲቻል የሚያደርጉልን ምን ይባላሉ ማለት ነው? ኦፕሬቲንግ ሲስተም ይባላሉ ማለት ነው። ሌላው አን ኦፕሬቲንግ ሲስተም ኢዝ አሎውስ ዘ ዩዘርስ ቱ ኢንተራክት ዊዝ ኤ ኮምፒውተር ሃርድዌር እና ሶፍትዌሩ ጋር ኢንተራክት ለማድረግ ያገለግላል። ለምሳሌ አንድ ኮምፒውተር ኦፕሬቲንግ ሲስተም የለውም ማለት ምንም አይከፍትልንም፣ ምንም ዲስፕሌይ የሚያደርገው ነገር የለም። ስለዚህ ኦፕሬቲንግ ሲስተም የሚያደርግልን ምንድነው? ሃርድዌሩ እና ሶፍትዌሩ እንዲናበቡ። ለምሳሌ ዊንዶው ኦፕሬቲንግ ሲስተም ከጫኑ በኋላ ኦፊስ እንጭናለን። ኦፊሱና ሰውየው እንዲግባቡ የሚያደርግልን ማን ነው ማለት ነው? ሲስተም ሶፍትዌር ወይም ደግሞ ኦፕሬቲንግ ሲስተም ነው ማለት ነው። ዲስ ፕሮግራም ፐርፎርመንስ ኦል ቤዚክ ኦፕሬሽን ይሰራልናል። ኦል ቤዚክ ኦፕሬሽን ይሰራል። ኮምፒውተር ላይ ፋይል ማኔጅመንት ይሰራልናል፣ ሜሞሪ ማኔጅመንት ይሰራልን፣ ፕሮሰስ ማኔጅመንት ይሰራልን፣ እንዲሁም ደግሞ ኢንተራፕቲንግ ሃንድሊንግ ኢንፑት ኤንድ አውትፑት ፕሮሰስ ኤንድ ኮንትሮል ኦል ኦፍ ዘ ፔሪፌራል ዲቫይስ አታችድ ቱ ዘ ሲስተም ማለት ነው። ይህ ኦፕሬቲንግ ሲስተም እንግዲህ ፓወርፉል ቱል ነው። ኮምፒውተር ማኔጅመንት ይሰራልናል፣ ፋይል ማኔጅመንት፣ ሜሞሪ ማኔጅመንት፣ ፕሮሰስ ማኔጅመንት፣ ኢንተራፕት ሃንድሊንግ ኢንፑት፣ እነዚህ ሙሉ ፕሮሰሶች የሚሰራልን ምንድነው? ኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ ዘ ፕራይመሪ ጎል ኦፍ ኦፕሬቲንግ ሲስተም ኢዝ ቱ ኢኔብል ኦል ዘ አፕሊኬሽን ኤንድ ሃርድዌር አታችድ ቱ ዘ computer system and makes them accessible to all the user who want to perform needed operation either hardware related or ወይም ደግሞ ሶፍትዌር ሪሌትድ የሆኑ አፕሊኬሽን እንድንሰራ የሚያደርገን ምንድነው ማለት ነው? አፕሊኬሽን ሲስተም ሶፍትዌር ወይም ደግሞ ኦፕሬቲንግ ሲስተም ይባላል ማለት ነው። ከርነል is the main component of operating system which is control and manage all operation take care of by the operating system። በኦፕሬቲንግ ሲስተም ደግሞ የሚካሄዱትን ስራዎች ማንም የሚቆጣጠርልን ከርነር ማለት ነው። ከርነር ከሌለ ኦፕሬቲንግ ሲስተም የለም ማለት። ስለዚህ ከርነር ማለት the main component of operating system ነው። መጀመሪያ ኮምፒውተራችን ስንከፍተው ከርነር ነው ሎድ የሚደረገው፣ ከዛ ኦፕሬቲንግ ሲስተማችን ሎድ ይደረጋል ማለት ነው። ሳም ፖፑላር ኦፕሬቲንግ ሲስተም ለምሳሌ ሊነክስ አለ፣ ዊንዶውስ አለ፣ ኤክስ እና ማክ አለ ማለት ነው። እነዚህ ለምሳሌ ዊንዶውስ ስንል ዊንዶው 10 ሊሆን ይችላል፣ 11 ደርሷል አሁን ላይ እስከ 7 8። እነዚህ ዊንዶው ኤክስፒ ድሮ ላይ ደግሞ የምንጠቀማቸው አሉ ማለት ነው። ሌላ ሊነክስ ስንመጣ ሊነክስ ዩኒክስ የሚባሉ ጋር ስንመጣ የኡቡንቱ አለ፣ ዲቦር አለ፣ ኦፕን ሱስ በጣም ብዙ አሉ። እነዚህ ማየት እንችላለን ማለት ነው። ሌላው ወደ ፊቸር ኦፍ ኦፕሬቲንግ ሲስተም እንመጣለን። አክት አዝ ዘ ኢንተርፌስ ቢትዊን ሶፍትዌር እና ሃርድዌር። ያ ማለት ዘ ኢንተርፌስ ወይም ደግሞ ዘ ኢንተርሚዲየት ቢትዊን ዘ ሃርድዌር ኤንድ ዘ ሶፍትዌር ነው። ስለዚህ ኦፕሬቲንግ ሲስተም ይህንን ኦፕሬሽን ይሰራል ማለት ነው። this is the integrated set of specialized program used to manage the overall resource and operation of the computer. Specialized system software which is control and monitor the execution of all other program running in the system ማለት ነው። ስለዚህ ኦፕሬቲንግ ሲስተም እነዚህ ፊቸሮች አሉት ማለት ነው። ሌላው ፊቸር ኦፍ ኦፕሬቲንግ ሲስተም ሲመጣ ዩዘር አለ፣ አፕሊኬሽን አለ፣ እንዲሁም ደግሞ ኦፕሬቲንግ ሲስተም እና ሃርድዌር አለ። ስለዚህ ምንድነው የምናደርገው? ለምሳሌ ላፕቶፕ ነው እንበል እዚህ ጋር ይሄ ለምሳሌ ፒሲ ወይም ደግሞ ላፕቶፕ አለን እንበል። ስለዚህ ይሄ ፒሲ ምንድነው? ብቻውን ሃርድዌር ነው። ከዛ ምንድነው? ኦፕሬቲንግ ሲስተም ወይም ደግሞ ዊንዶው ሊሆን ይችላል፣ እንዲሁም ደግሞ ሊነክስ ሊሆን ይችላል የምንጭንበት ሲስተም ማለት ነው። ስለዚህ ምንድነው ይሄኛው እንደምታዩት መካከል ላይ ነው ያለው ሃርድዌር አለ፣ ይሄኛው መካከል ላይ ነው። ከዛ አፕሊኬሽን ሶፍትዌሮች አሉ። አፕሊኬሽን ሶፍትዌር ደግሞ ማለት
ወርድ ሊሆን ይችላል፣ እንዲሁም ደግሞ ፓወርፖይንት ሊሆን ይችላል፣ ሌላ ፎቶሾፕ ሊሆን ይችላል፣ እንዲሁም ደግሞ ሌሎች ፕሮግራሞች ስፕሬድሺት ወይም ደግሞ ኤክሴል ሊሆን ይችላል፣ ፓወርፖይንት አክሰስ እነዚህ ሊሆን ይችላሉ። ስለዚህ እነዚህ ከዩዘሩ ጋር ደግሞ እዚህ ጋር ደግሞ ተጠቃሚዎች አሉ። ፒፕል አለ እዚህ ጋር እንደምታዩት። ስለዚህ እነዚህ ኮሚኒኬት እንዲያደርጉ የሚያደርግልን ማለት ነው ኦፕሬቲንግ ሲስተም። ኦፕሬቲንግ ሲስተም ከሌለ እንደምታዩት በዲያግራሙ አፕሊኬሽኑ ምን ላይ እንችለዋለን ዩዘርም መጠቀም አይችልም። ስለዚህ ኦፕሬቲንግ ሲስተም ወሳኝ ነው ማለት ነው። ኦኬ ወደ ሌላው ስናል ኦብጀክቲቭ ኦፍ ኦፕሬቲንግ ሲስተም። የኦፕሬቲንግ ሲስተም ዋና ሜን ኦብጀክቲቭ ምንድነው? ቱ ሜክ ኮምፒውተር ሲስተም ኮንቬንት ቱ ዩዝ ኮንቬንት ማለት ለተጠቃሚዎች በጣም ቀላል እና አቬሌብል እንዲሆን ማድረግ ነው ማለት። ቱ ፕሮቫይድ አን ኢንተርፌስ ፎር ዘ ዩዘር ቱ ኢዚ ኢንተራክት ዊዝ ዘ ሲስተም ማለት ከኮምፒውተሩ ጋር ወይም ደግሞ ከምንጠቀሙ ሲስተም ጋር በቀላሉ ኢዚ ኢንተራክት እንድናደርግ የሚያደርግልን ማነው ማለት ነው? ኦፕሬቲንግ ሲስተም ነው። ቱ አክት አስ ኤ ሞዱሌተር ቢትዊን ሃርድዌር ኤንድ ኤቲሲ ሞዱሌተር ወይም ደግሞ መካከል ላይ ሆኖ ኢንተርሚዲየተር ሆኖ የሚሰራልን ማነው ማለት ነው? ኦፕሬቲንግ ሲስተም ነው። ልክ እዚህ ዲያግራሙ ላይ እንዳየ ነው። ልክ በዚህ መልኩ ይሄኛው ከሌለ ሌሎቹ ምንም የሉም ማለት ይቻላል። ስለዚህ ኢንተርሚዲየተር ወይም ደግሞ ሞዱሌተር ነው ማለት ነው። ሌላው ቱ ማኔጅ ዘ ሪሶርስ ኦፍ ኮምፒውተር ሲስተም የኮምፒውተራችንን ሪሶርስ ማኔጅ ያደርግልናል። ያ ማለት ፕሮሰሰራችንን፣ ሚሞሪያችንን እንዲሁም ደግሞ ዲስካችንን ሁሉንም ማኔጅ ያደርግልናል ማለት ቱ ፕሮቫይድ ኤፊሽንት ኤንድ ፋይል ሼሪንግ ኦፍ ሪሶርስ አሞንግ ዘ ዩዘር ኤንድ ፕሮግራም ማለት ነው። ቱ ፕሮቫይድ ኤፊሽንት ኤንድ ፌር ሼር ኦፍ ሪሶርስም እንዲኖር ያደርግልናል ማለት ነው። ስለዚህ ኦፕሬቲንግ ሲስተም ይህን ይመስላል ማለት ነው። ሌላው ፈንክሽን ኦፍ ኦፕሬቲንግ ሲስተም ሰም ሞስት ኮመን ኦፕሬቲንግ ሲስተም ፈንክሽን የሚባሉት ምንድናቸው? ከየቱን ጀምር? ኤረር ዲቴክሽን አለ። ኤረር ዲቴክሽን ለምሳሌ የተበላሸ ፍለሽ እናስገባ ኤረር ያሳየናል፣ ወይም ደግሞ እንዲሁም ደግሞ ያለማንበብ ችግር ያሳያል ማለት ነው። ኮኦርዲኔሽን ቢትዊን አዘር ሶፍትዌር ኤንድ ዩዘር ያ ማለት ኮኦርዲኔሽን ያ ማለት ከማንኛውም ሶፍትዌር ጋር ይሰራልናል፣ ኮኦርዲኔት ሆኖ ይሰራልናል። ኤክሴልም ጫን ነው፣ ፓወርፖይንት እንዲሁም ደግሞ ማለት ማይክሮሶፍት ዩቲሊቲ ፕሮግራሞችን ጫን ነው፣ ፎቶሾፕን ጫን ነው፣ እንዲሁም ደግሞ አዶቤ ፕሮዳክቶች የፈለገን ብንጭ ነው። ምንድነው ኮኦርዲኔሽን ቱ አዘር ሶፍትዌር እና ትሬዘሮች ጋር። ሌላው ሚሞሪ ማኔጅመንት ነው። ሚሞሪ ማኔጅመንት ይሰራልናል። ፕሮሰስ ማኔጅመንት ሚሞሪያችንን ወይም ደግሞ ብዙ ጊዜ ሚሞሪ ሲባል እንግዲህ ራም ወይም ደግሞ ራንደም አክሴስ ሚሞሪ ነው። እሱም ማኔጅ ያደርግልናል ማለት ነው። ያ ማለት እዚህ ጋር ታስክ ባራችን ላይ እዚህ እንደምታዩት ታች ላይ እነዚህ ረን የሚያደርጉ ፕሮግራሞች ካሉ እነሱ ፕሮሰስ ማኔጅመንት እንደምታወቀው እንግዲህ በጣም ብዙ ፕሮሰሶች ረን ያደርጋሉ። እነዛን ፕሮሰሶች ኮንትሮል የሚያደርግልን ወይም ደግሞ ፕሮሰሶችን ማኔጅ የሚያደርግልን ነው ማለት ነው። ለምሳሌ ታስክ ማናጀራችን ላይ ገብተን እዚህ ጋር እንደምታዩት እንግዲህ እነዚህ ነገሮች አሉ ማለት ነው። ለምሳሌ ፐርፎርማንስ የሚለው ላይ ያው እንደምታዩት እንግዲህ ይህን ይመስላል ማለት ነው። እዚህ ጋር እንግዲህ የተለያዩ ፕሮሰሶች አሉ በዚህ በምናየው መልኩ ማለት ነው። ሌላው ስታተሳቸውን ያሳየናል። ሲፒዩ አጠቃቀማቸው፣ ሚሞሪ ዲስክ አጠቃቀማቸው እንዲሁም ደግሞ ኔትወርክ አጠቃቀማቸው ሙሉ ያሳየናል ማለት ነው። ስለዚህ ፕሮሰሶችን ማኔጅ የሚያደርግልን በዚህ መልኩ ነው ማለት ነው። ሌላው የራሱ የሚሰጣቸው ፕሮሰስ አይዲ አለ። ፕሮሰስ አይዲ ፐብሊኬሽን አለ። እዚህ ጋር እንግዲህ ስንገባ እያንዳንዱ ረን የሚያደርጉ ፕሮግራሞች እዚህ ዲቴይሉ ላይ ስንገባ እንግዲህ በምታዩት መልኩ ረን የሚያደርጉ ፕሮግራሞች እያንዳንዱ ፕሮሰስ አይዲ አለ። ያ ማለት ፒአይዲ የሚለው ፕሮሰስ አይዲ ነው። እነዚህን አሁን ማቋረጥ ምናምን ብንፈልግ እኛም ማቋረጥ እንችላለን። እንዲሁም ደግሞ ኦፕሬቲንግ ሲስተሙ በራሱ የሚጠቀማቸው አልጎሪዝሞች አሉ። እነሱ በመጠቀም በአልጎሪዝሙ መሰረት ፕሮሰሶቹ ኤክስኪዩት እና ተራቸውን ጠብቀው ፕሮሰሶቹ ፕሮሰስ እንዲደረጉ ያደርግልናል ማለት ነው። ስለዚህ ፕሮሰስ አይዲ በመጠቀም ፕሮሰሶችን ማኔጅ አድርጋን ያ ማለት ፕሮሰስ ማኔጅመንት ማለት ይህን ይመስላል ማለት ነው። ሌላው ዲስክ ማኔጅመንት ነው። ዲስክ ማኔጅመንት እንግዲህ እንደሚታወቀው ያው እዚህ ጋር ለምሳሌ እንግባና ነው። ኦኬ እዚህ ላይ ስንገባ እንግዲህ ዲስካችንን እንደዚህ ፓርቲሽን እንድናወጣ ምናምን የሚፈቅድልን ይሄው እንትን ነው ማለት ነው። ኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ ኦፕሬቲንግ ሲስተም ይህን ያህል ጥቅም አለው ማለት ነው። ሌላ ፋይል ማኔጅመንትም ፋይላችንን በተለያየ ስትራክቸር በፎልደር አድርገን ወይም ደግሞ ፋይሎችን ማኔጅ የሚያደርግልን እሱ ነው ማለት ነው። ሌላው ሴኩሪቲም አለው። ሴኩሪቲ ጋር ስንመጣ እንግዲህ ዊንዶው በራሱ ወይም ደግሞ ኦፕሬቲንግ ሲስተም በራሱ የራሱ ሴኩሪቲ አለው። ያ ማለት እዚህ ጋር ቫይረስ ኤንድ ፕሮቴክሽን ላይ ስንገባ ወይም ደግሞ ዊንዶው ዲፌንደር ብለን ስንገባ እንግዲህ የራሱ ዊንዶው ሴኩሪቲ አለው ማለት ነው። ስለዚህ ኦፕሬቲንግ ሲስተም ምንድነው እንደ ፋየርዌልም እንዲሁም ደግሞ እነዚህ እዚህ ጋር የምናያቸው ፊቸሮችን
በመጠቀም ሴኩሪቲ ፐርፐስ አለው ማለት ነው። ሌላው ታስክ አካውንቲንግ ኤንድ ጆብ አካውንቲንግ ማለት ለሰጠነው ስራ አካውንቲንግ አለው ወይም ተጠያቂነት አለው ማለት ነው። አንድ ስራ ተጀምሮ እስከሚጨርስ ወይም ደግሞ ኤክስኪዩት እስከሚደረግ ድረስ ፕሮግረሱን ኮንትሮል የሚያደርግልን ይሄ ፕሮሰስ ነው ማለት ነው። ለምሳሌ ፍለሽ አስገብተን ዳታ ብንልክ ያ ዳታ ጀምረን እስከምንጨርስ እስከምንልክ ድረስ ያለውን ፕሮሰስ ኮንትሮል የሚያደርግልን ወይም ደግሞ አካውንታቢሊቲ የሚወስድልን ማለት ነው ፕሮሰስ ወይም ደግሞ ኦፕሬቲንግ ሲስተም ነው ማለት ነው። ሌላው ኮንትሮል ኦቨር ሲስተም ፐርፎርማንስ ነው። የሲስተማችን ፐርፎርማንስ ቅድም እንዳየ ነው ማለት ነው። መጀመሪያ ላይ እዚህ ጋር ስንገባ በሚሞሪ እንዲሁም ደግሞ በሚሞሪ በሲፒዩ እንዲሁም ደግሞ በዲስክ አጠቃቀማችን እንዲሁም ደግሞ ኔትወርክ አጠቃቀማችንን ማኔጅ የሚያደርግልን ይህ ምንድነው ኮንትሮል ኦቨር ሲስተም ፐርፎርማንስ የሚባለው ይህን ይመስላል ማለት ነው። ሌላ እዚህ ጋር ፐርፎርማንስ ላይ ስንመጣ በዚህ መልኩ ዲስፕሌይ አድርጎ ማየት እንችላለን ማለት ነው። የዲስኩን የሚሞሪን እንዲሁም ደግሞ የኢተርኔቱን ማለት ነው። ስለዚህ ኮንትሮል ኦቨር ሲስተም ፐርፎርማንስ ይህን ይመስላል ማለት ነው። ኢንተራክሽን ዊዝን ዘ ኦፕሬተር ኢንተራክሽን ዊዝን ኦፕሬተር ማለት እኔ የምሰራቸውን ስራዎች ወዳዘዝኩ ቦታ ኢንተራክት ያደርጋል ማለት ነው። ለምሳሌ ዴስክቶፕ ልግባ ብል ዴስክቶፕ ላይ ሲረካ ወይም ደግሞ ፕሮግራም ለመክፈት ሞክር ከኔ ጋር እኔ ነካውትን ነገር ሪፕላይ ያደርግልኛል ማለት ዩዘር ኢንተራክሽን አለው ማለት ነው። ሌላው ኢረር ዲቴክሽን ኤንድ ኢረር ዲቴክቲንግ አድስ አለ። ያ ማለት ኢረሮች ኦከር ሲሆኑ ለምሳሌ የተበላሸ ወይም ደግሞ ኮራፕት ያደረገ ፋይል ልጫን ብል ስጭ ምን ይለኛል? ኮራፕትድ ፋይል ነው ይለኛል። እንዲሁም ደግሞ ፍላሽም የተበላሸ ባስገባ ፍላሽ የተበላሸ ነው ወይም ደግሞ ማላሽየስ ፕሮግራም አለበት ሪሙቭ አድርገው የሚል ነገር ይሰጠኛል ማለት ነው። የኮኦርዲኔሽን ቢትዊን አዘር ሶፍትዌር ያ ማለት ከሌሎች ሶፍትዌሮች ጋር ኢንተግሬት ሆኖ ይሰራል የሚለውን ያሳየናል ማለት ነው። ስለዚህ በዋነኛነት እነዚህ ያየናቸው የኦፕሬቲንግ ሲስተም ዋና መሰረታዊ አገልግሎቶች ወይም ጥቅሞች ናቸው ማለት ነው። ሌላው ወደ ሚሞሪ ማኔጅመንት ኢንዲቪዥዋሊ ስንመጣ ወይስ ማኔጅ ሚሞሪ ዩዚንግ ዲፈረንት ቴክኒክስ ቱ ኢንሹር ኢፊሽንት ኤንድ ሰኪዩር አሎኬሽን ኤንድ ዲአሎኬሽን ኦፍ ሚሞሪ ሪሶርስ ሶ ዛት ኢት ካን ቢ ዩቲላይዝ ፕሮፐርሊ በአግባቡ እንድንጠቀመው ሚሞሪያችንን አሎኬት ያደርግልናል ማለት ነው። ሳም ፕሪንሲፕልስ ኦፍ ዘ ሚሞሪ ማኔጅመንት የሚባሉት ምን አለ? ሚሞሪ አሎኬሽን ወይም ደግሞ ሚሞሪ ለፕሮሰሶች ወይም ደግሞ ለፕሮግራም አሳይን ማድረግ አለ። ሚሞሪ ማፒንግ አለ። ለአንድ ፕሮሰስ ሀፕን ሲያደርግ ለዛ ማፕ ያደርጋል። ሚሞሪ ፕሮቴክሽን ወይም ደግሞ ሚሞሪያችንን ፕሮቴክት ያደርጋል ዌስቴጅ እንዳይኖር ማለት ነው። ቨርቹዋል ሚሞሪ አለ። እንዲሁም ደግሞ ሚሞሪ ፔጂንግ አለ። ሌላው ደግሞ ስዋፒንግ አለ። ሚሞሪ ማኔጅመንት ዩኒት እንዲሁም ደግሞ ሚሞሪ ክሊንአፕ ይሰራልና ማለት። ስለዚህ ሚሞሪ ማኔጅመንት ላይ ኦፕሬቲንግ ሲስተማችን እነዚህን ኦፕሬሽን ይሰራል ማለት ነው። ሌላው ወደ ፕሮሰስ ማኔጅመንት ስንመጣ አሎኬት ዘ ፕሮሰስ ወይም ሲፒዩ ማለት ነው። ሲፒዩ ነው አሎኬት የሚያደርግልን። ስለዚህ ቱ ፕሮሰስ ኤንድ ዲአሎኬት ዘ ፕሮሰስ ዌን ኢት ኢዝ ኖ ሎንገር ሪኳየርድ ያ ማለት ፕሮሰሱ አቬሌብል ወይም ደግሞ ተፈላጊ ካልሆነ ፕሮሰሱን ዲስካርድ ያደርግልናል ወይም ደግሞ ለሚፈለገው ፕሮሰሰራችን ወይም ደግሞ ሲፒዩአችንን አሎኬት ያደርግልናል ማለት። ኢት ኢንቮልቭስ ኤፊሽንት አሎኬሽን ኦፍ ሲፒዩ ሪሶርስ ቱ ፕሮሰስ ኤንድ ኮንከረንት ማኔጅመንት ኦፍ ኦፕሬሽን ኦር መልቲፕል ፕሮሰሶች ወይም ደግሞ ብዙ ፕሮሰሶች ሲኖሩ ምንድነው ኮንከረንት አሎኬሽን ወይም ደግሞ አት ዘ ሴም ታይም ሚሞሪ አሎኬት የሚያደርግልን ወይም ደግሞ ፕሮሰሳችንን አሎኬት የሚያደርግልን ምን ይባላል ማለት ነው። ይህ ፕሮሰስ ማኔጅመንት ወይም ደግሞ ፕሮሰስ አሎኬሽን ይሰራልናል ማለት ነው። ሌላው ኢት ኢዝ ኢሴንሻል ቱ ማኔጅ ሪሶርስ ኢት ማኔጅስ ፕሮሰስ ቱ ኦፕቲማይዝ ሲፒዩ ዩዜጃችንን ከፍ ለማድረግ ማክሲማይዝ ሲስተም ፐርፎርማንስ ሚኒማይዝ ሪስፖንድ ታይም ኤንድ ኢንሹሪንግ ፌርነስ ኤንድ ሪስፖንሲቭ ዌን ኢት ኢዝ መልቲታስኪንግ ብዙ ስራዎች ሲኖሩ የተለያዩ አልጎሪዝሞችን በመጠቀም ፕሮሰሰራችንን ለሚያስፈልገው ፕሮሰስ ይሰጥልናል ማለት ነው። እነዛ የሚጠቀማቸው አልጎሪዝሞች ለምሳሌ ራውንድ ሮቢን የሚባል አለ። ሾርተስት ፓስ ፈርስት እንደሚባለው እንደዛ ትንሽ ስራ ቶሎ እንዲሰራ ወይም ደግሞ ራውንድ ሮቢን የሚል ብዙ አልጎሪዝሞች አሉ። እነዛን በመጠቀም ይሰራልናል ማለት ነው። ሌላው ኪፕ ትራክ ኦፍ ኦል ዲቫይስ ነው። ዲቫይስ ማኔጅመንት ደግሞ ሌሎች ሁሉም ዲቫይሶች ትራካቸውን ወይም ደግሞ በአግባቡ እንዲሰሩ ያደርግልናል ማለት። ዚስ ኢዝ ኦልሶ ኮልድ አይኦ ኮንትሮለር ይባላል። ኢንፑት አውትፑት ኮንትሮለር ዛት ዲቴክት ዲሳይድስ ዊች ፕሮሰስ ጌትስ ዘ ዲቫይስ ዌን ኤንድ ፎር ዋት ማች ታይም ያ ማለት ዲቫይሱ የትኛው ዲቫይስ ነው ፕሮሰስ ማግኘት ያለበት እንዲሁም ደግሞ መቼ ነው ማግኘት ያለበት ለምን ያህል ታይም የሚለውን
ማኔጅ የሚያደርግልን ዲቫይስ ማኔጅመንት ላይ ኦፕሬቲንግ ሲስተም ናቸው ማለት ነው። ኢት ጀነራሊ ኢንቮልቭስ ኮንትሮሊንግ ኤንድ ኮኦርዲኔቲንግ ዘ ዩዝ ኦፍ ሃርድዌር ዲቫይስ አታች ኦፍ ዘ ኮምፒውተር ማለት ነው። ስለዚህ አንኦኤስ ዳዝ ዲቫይስ ማኔጅመንት ዩዚንግ ዲቫይስ ዲቴክሽን ኤንድ ኮንፊግሬሽን፣ ዲቫይስ ድራይቨር፣ ዲቫይስ አሎኬሽን፣ ዲቫይስ ኢንፑት አውትፑት ኦፕሬሽን ኢቲሲ ማለት ነው። ለምሳሌ ቅድም እንዳነሳ ነው ፕሪንተር ምናምን ብናስተዋውቅ እነዛን ድራይቨሮች ይሰራሉ የማይሰሩም የሚለውን ዲቴክት የሚያደርግልን የምንድነው ዲቫይስ ማኔጅመንት ይባላል ማለት ነው። ስለዚህ ድራይቨሮችን የምንጭናቸውን ሶፍትዌሮች እያንዳንዱ ከኢንፑት አውትፑት ጋር የተያያዙ ነገሮችን የሚሰራልን ኮንትሮል የሚያደርግልን ዲቫይስ ማኔጅመንት ሆኖ በምንድን ነው ማለት ነው ኦፕሬቲንግ ሲስተማችን ነው ማለት ነው። ሌላው ፋይል ማኔጅመንት ነው። ኦፕሬቲንግ ሲስተም ኦርጋናይዝ ስቶሬጅ ፋይል ኤንድ ማኒፑሌት ፋይል ኦን ዘ ሃርድ ዲስክ ማለት ነው። ሶሊድ ስቴት ድራይቭ ሊሆን ይችላል፣ እንዲሁም ደግሞ ኔትወርክ ስቶሬጅ ወይም ደግሞ ሳን ስቶሬጅ የሚባለው ማለት ነው። ፋይል ማኔጅመንት ኢዝ ታይፒካሊ ሃንድልድ ባይ ኦፕሬቲንግ ሲስተም ነው ዩዚንግ ፋይል ሲስተም ክሬሽን ኤንድ ፎርማቲንግ ማለት ነው። ሌላው ፋይል ኔሚንግ ኤንድ ዳይሬክተሪ ስትራክቸር፣ ፋይል ሜታ ዳታ፣ ፋይል ኦፕሬሽን፣ ፋይል አክሰስ ኮንትሮል፣ ፋይል ባክአፕ ኤንድ ሪከቨሪ ሊሆን ይችላል። ሜታ ዳታ ዊች ሚንስ ዳታ አባውት ዳታ ነው፣ ስለ ዳታው ያለውን መረጃ ማለት ነው። ፋይሎች ላይ የምንሰራቸው ለምሳሌ ኮፒ ሊሆን ይችላል፣ ከት ሊሆን ይችላል፣ ሴንድ ሊሆን ይችላል። እነዚህ ሁሉ ኮንትሮል የሚያደርግልን ለምሳሌ ወደ ፍላሽ ፋይል መላክ ብንፈልግ ያ ማለት ፋይል ኦፕሬሽን ነው። ስለዚህ የሚቆጣጠርልን ፋይል ማኔጅመንት ሆኖ ማነው ኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ ኢን ጀነራል ኤፊሽንት ፋይል ማኔጅመንት ኢት ኢዝ ኤሴንሻል ቱ ኦርጋናይዝ ኤንድ ሪቴን ዳታ ኦን ስቶሬጅ ዲቫይስ ኢንሹሪንግ ዘ ኢንቴግሪቲ ኤንድ ሴኪዩሪቲ ኢንፎርሜሽን አስ ዌል አስ ፕሮቫይዲንግ ኤፊሽንት አክሰስ ፎር ዘ ዩዘር ኤንድ አፕሊኬሽን ማለት ነው። ስለዚህ ኦፕሬቲንግ ሲስተም ይህን ስራ ይሰራል። ሌላው ሴኪዩሪቲ ነው። ቱ ፕሮቴክት ኮምፒውተር ሲስተም ኤንድ ዳታ ዩዘርስ ፍሮም አንአውቶራይዝድ አክሰስ ኤንድ አንላውፉል አክቲቪቲ ኦር any kinds of security threats, operating system uses a variety of safety measures and prevents unauthorized access to the program and data using password ሊሆን ይችላል፣ እንዲሁም ደግሞ other similar ቴክኒክ ለምሳሌ አንኦኤስ secure system using security method like user authentication, access control, encryption, firewall, antivirus, anti-malware ወይም ደግሞ intrusion detection prevention እንዲሁም ደግሞ እነዚህ ዊንዶው ዲፌንደር ወይም ደግሞ ሶፍትዌር ሴኩሪቲ አፕዴት ኤንድ ፓች ማኔጅመንቶችን የሚሰራልን ሴኩሪቲ ላይ ምንድነው ማለት ነው ይሄው ኦፕሬቲንግ ሲስተም ማለት ነው። ሌላው ታስክ አካውንቲንግ፣ ጆብ አካውንቲንግ፣ ትራክ ኤንድ ሪኮርድስ ኮምፒውተር ሲስተም ዩቲላይዜሽን ኦፍ ዘ ሪሶርስ ባይ ፕሮሰስ ኦፍ ጆብ ማለት ነው። ሌላው አካውንቲንግ ያደርጋል ወይም ደግሞ ትራክ ያደርጋል ማለት ነው። ሌላው ጆብ አካውንቲንግ ቴክኒክ ይህን ኦፕሬቲንግ ሲስተም ትራክ ሲፒዩ፣ ሜሞሪ፣ ዲስክ፣ አይኦ ኤንድ ኔትወርክ አክቲቪቲ ዱሪንግ ታስክ ኤክስኪዩሽን የሆነ ስራ ኤክስኪዩት በሚደረግበት ሰዓት ምንድነው የሚያደርገው ሲፒዩን፣ ሜሞሪ እና ዲስክን ትራክ ያደርግልናል። እንዲሁም ደግሞ ኢንፑት አውትፑት ዲቫይሶችን ትራክ ያደርጋል። ሄንስ it skips the tracks of time and resource used by various jobs and or users ማለት ነው። ስለዚህ overall job accountability enable administrating to gain valuable information about how process use system resource and assist them in mapping, managing system performance, optimizing, resource allocating, as well as enforcing policy on the user using across a heterogeneous environment ማለት በተለያዩ ሄትሮጂነስ ኢንቫይሮንመንት ወይም ደግሞ በተለያዩ ኢንቫይሮንመንቶች ሚንስ ዊንዶው ቴል ሊሆን ይችላል፣ ሰርቨር ሊሆን ይችላል፣ እንዲሁም ደግሞ የተለያዩ ሄትሮጂነስ ኢንቫይሮንመንቶች ላይ ዩዘር ፖሊሲ ኢምፕሊመንት ኢንፎርስ እንዲደረጉ የሚያደርግልን ታስክ አካውንታቢሊቲ ማለት አንዱ የሚሰራልን ኦፕሬቲንግ ሲስተም ነው ማለት ነው። ሌላው ኮንትሮል ኦቨር ሲስተም ፐርፎርማንስ ነው። ኮንትሮሊንግ ይሰራል። ኦፕሬቲንግ ሲስተም ኦፕቲማይዚንግ ሪሶርስ ዩቲላይዜሽን፣ ማኔጂንግ ሲስተም ሪሶርስ ኤፊሽንትሊ and ensuring rapid and reliable operation እንዲኖር ያደርጋል ማለት ነው። OS achieve control over system using mechanisms of process schedule ያደርጋል። memory management, IO management, device management, power management, performance management and resource allocation and scheduling policy and load balancing ይሰራል ማለት ነው። ሌላው in general operating system manages hardware resource scheduling process and implementing various techniques to optimize their performance, control and optimize system performance ለማድረግ control over system performance ይጠቀማል ማለት ነው። ሌላው interaction with an operator using different interface and mechanisms designed to facilitate system management, configuration, monitoring and troubleshooting. Operating system interact with an operator, so IT administrator ወይም ደግሞ ዩዘሮችን በመጠቀም interaction with an operation ይሰራል። ሌላው interaction may take place using a console ሊሆን ይችላል፣ console of computer or in the form of instruction በኮንሶል ወይም ደግሞ
in the form of ትእዛዝ ሊሆን ይችላል ማለት ነው። ሌላው acknowledge the same does the corresponding action and inform operation by displaying ስክሪን ላይ ዲስፕሌይ በማድረግ ያሳየናል ማለት ነው። OS enables interaction with operators using ኢንተራክት ለማድረግ ኮማንድ ላይን ኢንተርፌስ ወይም ደግሞ CMD የምንለው ማለት ነው። CLS and graphical user interface ወይም ደግሞ GUI በመባል የሚታወቅ ማለት ኮማንድ ላይን ኢንተርፌስ ከሆነ በCMD ወይም ደግሞ እንዲሁም ደግሞ በብላክ ስክሪን ላይ ኮማንዶችን በመጻፍ የምንግባባበት ነው። ሌላው ደግሞ ዩዘር ግራፊካል ኢንተርፌስ ያው በዲስፕሌይ በእጃችን ወይም ደግሞ በማውዝ ላይ ጠቅጠቅ እያደረገ የምንሰራው ነገር ማለት ነው። ሌላው ኤረር ዲቴክሽን ኤንድ አድስ ይላል ማለት ነው። ስለዚህ ኦፕሬቲንግ ሲስተም ሻል ኢንክሉዲንግ አን ኤረር ዲቴክሽን ቱል ቱ ዲቴክት ሪፖርት ኤንድ ኦሲሌሽናሊ ሪሚዲሊ ኤረር ዛት ሃቭ ኦከርድ ዌን ዘ ሲስተም ኦፕሬሽን። ቅድም እንዳልኳቸው እንግዲህ ፍለሹ ኤረር ካለበት ያን ኤረር ያሳያል። እንዲሁም ደግሞ የጫነው ሶፍትዌር ኤረር ካለበት ያንን ዲቴክት ያደርጋል። OS implement error detecting aids using error message diagnostic tool system logo በመባል ይታወቃል። ቢልቲን ነው። ሰልፍ ቴስት ወይም BISD የሚባል ኤረር ክሮስ ኮሬክቲንግ ኮድ ወይም ደግሞ ACC በመባል የሚታወቀው ወይም ደግሞ ሴፍ ሞድ እና እንዲሁም ደግሞ አውቶማቲክ ኤረር ሪፖርቲንግ ሲስተሞች በመጠቀም ኤረራችን ዲቴክት ያደርጋል ማለት ነው። ኦኬ ሌላው ኮረስፖንዲንግ ቢትዊን ዘ ዩዘርስ ኤንድ ዘ between other software and users. The OS provides a platform and a set of services that allow communication, share of resource and interaction among other software and users, facilitating coordination ማለት ነው። ስለዚህ OS improves system usability efficiently and efficient corresponding of software component of the users ማለት ነው። ኦኬ ጥያቄ ካላችሁ thank you for watching። ጥያቄ ካላችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ስለዚህ አጠቃላይ ስለ ኦፕሬቲንግ ሲስተም ይህን ይመስላል ማለት ነው። ጀነራሊ እነዚህ እዚህ ጋር ያየናቸውን ነገሮች ነው በደንብ ዲቴል ያየነው ማለት ነው። ስለዚህ ኦፕሬቲንግ ሲስተምን ለመረዳት በዚህ ባጭሩ ይህን ይመስላል ማለት ነው። ሀሳብ አስተያየት ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ስቴይ ክሬቲቭ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ